ኩራዝ እንግሊሽ እንኳን ወደ ኩራዝ እንግሊሽ በሰላም መጣችሁ። ሰላምታችን በያላችሁበት ድረሳችሁ። እንግዲህ እንደተለመደው ዛሬም ሌላ አሪፍ ነገር ይዘንላችሁ ቀርበናል። ዛሬ ደግሞ እንግሊዝኛ ግራመር ጥያቄዎችን ይዘንላችሁ መጥተናል። መልሱንና ማብራሪያውን ጨምር ማለት ነው። በነገራችን ላይ ብዙ ተማሪዎች ለምንድነው ይሄንንም ማሰራልን ለምንድነው ያንንም ማሰራልን እያላችሁኝ ነው። ነገር ግን እኔ ኦሬዲ ሰርቼ ቪዲዮውን ለቅቄ ዩቲዩብ ቪዲዮ ላይ አለ። ለምሳሌ አክቲቭ ቱ ፓሲቭ ቮይስ አቀያየር ለሁሉም ቴንሶች ለሁሉም ኮንዲሽናሎች እዚህ ጋር አለላችሁ 10 መሰረታዊ የእንግሊዝኛ ህጎች። ይሄ በጣም ቁልፍ የሆነ ትምህርት ነው። ይሄም አለላችሁ ፓሴጅ በቀላሉ ያሰራር ዘዴ ከማትሪክ ጥያቄዎች ጋር እንዲሁም ሰብጀክት ቨርብ አግሪመንት 30 ህጎችን ኮምፕሊት ጋይድ አዘጋጅቼ ለቅቄ ያለው ጥያቄዎችም አሉላችሁ። እሱን ማየት ትችላላችሁ፣ መዘጋጀት ትችላላችሁ ማለት ነው። ሌላው ደግሞ የ8ኛ ክፍል የሚኒስትሪ ፈተናን እየጠየቃችሁ ነው። ሰሞኑን በጣም ብዙ ጥያቄ እየመጣልኝ ነው። ይኸውላችሁ ከሙሉ ማብራሪያ ጋራ 20 ጥያቄዎችን ሰርቼ እዚህ ጋር ለቅቄላችኋለሁ። ፕሊስ እሱን ይዩ። እንግዲህ ሌላው ደግሞ ከ9 እስከ 12ኛ ክፍልና ለሪሜዲያል ተማሪዎች የሚጠቅሙ ጥያቄዎችና ሙሉ ማብራሪያውን በዚህ ቪዲዮ ሰርቼ ለቅቄያለሁ። እዚህ ጋርም 20 ጥያቄዎች ፈተና ላይ የማይጠፉ የቴንስ ጥያቄዎች ናቸው አሉ። ቻናሉ ላይ ገብታችሁ ማየት ትችላላችሁ ለማለት ነው። አሁን ጥያቄዎቹን ወደ መስራት እንሄዳለን ማለት ነው። እንግዲህ ለእያንዳንዱ ጥያቄ 10 ሰከንድ ነው መሰጣችሁ መልሱን እስክትመልሱ ማለት ነው። ጥያቄ ቁጥር 1 he usually to school by bus ይላል። you have 10 seconds. The correct answer is B ካላችሁ excellent። ለምንድነው B መልስ የሆነው ካላችሁ እዚህ ጋር usual የሚል adverb frequency አለ። ይሄ ደግሞ ሀቢትን ወይም ሩቲንን የሚደጋገሙ ነገሮችን የሚያሳይልን ነው። የሚደጋገሙ ነገሮችን ወይም ሀቢትን ደግሞ የምንገልጸው በሲምፕል ፕሬዘንት ቴንስ ነው። ሲምፕል ፕሬዘንት ቴንስ ደግሞ ሴንቴንስ ስትራክቸሩ ሰብጀክቱ ፕሉራል ወይም አይ ከሆነ verb 1ን ይወስዳል። ሰብጀክቱ ሲንጉለር ከሆነ verb 1 ፕላስ ኤስ ወይም ኢኤስን ይወስዳል ነው። ስለዚህ ይሄ እዚህ ጋር ሰብጀክቱ ሂ ነው። ስለዚህ ሲንጉለር verb መውሰድ አለበት። verብን ደግሞ ሲንጉለር የምናደርገው ኢኤስን ወይም ኢኤስን በመጨመር ነው ማለት ነው። እዚህ ጋር እንደምታዩት እንግዲህ እነዚህ ሲግናል ወርዶች ናቸው ሂንት ሊሰጡን የሚችሉ ማለት ነው። always, usually, often, every day, on Mondays, on Fridays, on Mondays, on Sundays የሚሉ አድቨርቦች ካሉ ያ አረፍተ ነገር ሲምፕል ፕሬዘንት ቴንስ መሆኑን የሚያመለክቱ ሂንት የሚሰጡ ናቸው ማለት ነው። በነገራችን ላይ ይሄንን በግራፍ ብናየው ይሄ ፕሬዘንት ታይም ነው፣ ይሄ ፓስት ነው፣ ይሄ ፊውቸር ነው ካልን እንደዚህ የሚደጋገሙ ነገሮችን የምንገልጽበት ቴንስ ሲምፕል ፕሬዘንት ቴንስ ነው ማለት ነው። እንግዲህ አንዳንድ ተማሪዎች ይሄ verb 1 የምትለው ምንድነው ልትሉ ትችላላችሁ። ኮመን እንግሊሽ verb ፎርሞች አሉ። verb 1 ቤዝ ፎርም ይባላል። verb 2 ፓስት ሲምፕል ነው። verb 3 ፓስት ፓርቲሲፕል ይባላል። verb ing ደግሞ ፕሬዘንት ፓርቲሲፕል ይባላል ማለት ነው። ስለዚህ verb 1 ስንል ለምሳሌ የኢት ኢት ነው። verb 2 ኤት ነው። verb 3 ኢት ነው። verb ing ኢቲንግ ነው የሚሆነው ማለት ነው። ለምሳሌ የዱ verb 1 ዱ ነው። verb 2 ዲድ ነው። verb 3 ደን ነው። verb ing ዱይንግ ነው ማለት ነው። ስለዚህ ይሄንን verb 1 verb 2 verb 3 ስል በኋላ verb ing ስል ምን ማለት እንደሆነ ከዚህ በቀላሉ መረዳት ትችላላችሁ ማለት ነው። እንዲሁም አንዳንድ ተማሪዎች verb 1 ላይ ኤስን ወይም ኢኤስን እንዴት ነው የሚጨምረው? ምን አይነት ሩል አለ? እንዴት ላቅ ይችላልው ብላችሁ ልትጠይቁ ትችላላችሁ። ተገቢ ጥያቄ ነው። ለዛም ሩል አለው። እሱም ሩል እዚህ ጋር ተገልጾላችኋል። ከዚህ በፊት አብራሪቸዋለሁ። አብዛኞቹ verboች ኤስን ይጨምራሉ። verbs ending in በእነዚህ የሚያልቁ verboች ኤስን ይጨምራሉ። ለምሳሌ እዚህ ጋር wash የሚለው wash ሆነ፣ go የሚለው goes ሆነ፣ do የሚለው does ሆነ ማለት ነው። consonant plus y ending ያላቸው ዋዩ ወደ አይ ቀየርና ኢኤስን እንጨምራለን። ምሳሌ ይሄውላችሁ። ሌላው ደግሞ verbs ending in vowel plus y we simply add s ማለት ነው። እነዚህ ምሳሌዎች ማየት ትችላላችሁ። ስፔሻሊ የሆኑ verboች አሉ በነገራችን ላይ irregular verboች ማለት ነው። እነዚህ irregular verboች ይሄንን verb rule አይከተሉም ማለት ነው። irregular verb ማለት መደበኛውን ህግ የማይከተል verb ማለት ነው። verb to be irregular verb ነው። እንዲሁም verb to have irregular verb ነው። ለምሳሌ የverb to be verb 1 plus s ሳይሆን subject to I ከሆነ am፣ subject to plural ከሆነ are፣ subject to singular ከሆነ is ነው የሚሆነው ማለት ነው። ይሄንን በዚህ መልኩ እንድትረዱ ተፈልጋለሁ። ወደሚቀጥለው ጥያቄ ያለፍን ማለት ነው።
Most students agree that we always early for meetings. You have 10 seconds. The correct answer is C ካላችሁ ኤክሰለንት። ለምንድን ነው ሲ ያልነው ካልን እዚህ ጋም ይሄ ሲግናል ወርድ አለን always የሚል adverb of frequency ነው። ምንድነው የሚያሳየው? ድግግሞሽን repeated habitual actionን ነው የሚያሳየው። habitual actionዎች ደግሞ የሚገለጹት በሲምፕል ፕሬዘንት ቴንስ ነው። የሲምፕል ፕሬዘንት ቴንስ ሴንቴንስ ስትራክቸር ደግሞ ሰብጀክቱ ፕሉራል ከሆነ ቨርብ ዋንን እንጠቀማለን ነው። እዚህ ጋር ሰብጀክታችን ማን ነው? ዊ የሚል ነው። ስለዚህ ፕሉራል ነው። ስለዚህ ቨርብ ዋንን ነው የምንጠቀመው ቤዝ ፎርም ኦፍ ዘ ቨርብ ማለት ነው። ኤስን አንጨምርም። ወደሚቀጥለው ከማለፋችን በፊት ይሄንን በዚህ መልኩ ኦርጋናይዝ አድርጌ ብሰጣችሁ በሚል ነው። ለሲምፕል ፕሬዘንት ኬዝ ሰብጀክቶቹ እነዚህ ከሆኑ ቨርብ ዋንን፣ ሰብጀክቶቹ እንደዚህ ከሆኑ ቨርብ ዋን ፕላስ ኤስ ወይም ኤስን እንደምንወስድ እንድታስታውሱ ነው። ወደሚቀጥለው ጥያቄ ያለፍን። ጥያቄ ተራ ቁጥር 3 My uncle is a pilot. He for Ethiopian Airlines. You have 10 seconds. The correct answer is D ካላችሁ ኤክሰለንት። ነገር ግን ይሄ ጥያቄ በጣም ትሪኪ ጥያቄ ነው። ብዙ ሰዎች ቢንም ይመልሳሉ። ነገር ግን መልሱ ዲ ነው። ለምንድን ነው ዲ ነው ያልነው? ጆብ ፐርማነንት ነው። ስለዚህ እንደ ጀነራል ፋክት ነው የምንወስደው። ያ ደግሞ የሚገለጸው በፕሬዘንት ሲምፕል ነው። ስለዚህ I work for this company እንላለን ወይም ደግሞ he works for this company እንላለን ማለት ነው እንጂ he is working ካልን ያ ስራው ቴምፖራሪ እንደሆነ ነው የሚያሳየው ማለት ነው እንጂ ፐርማነንት ጆብ እንደሆነ አያሳይልንም is working ካልን። ሌላ ጊዜ ለሌላ ካምፓኒ ነበር የሚሰራው፣ አሁን ለጊዜው ለኢትዮጵያ አየር ላይን ነው የሚሰራው አይነት ትርጉም እንዲኖረው ያደርጋል ማለት ነው። ቢን ከወሰድን ስራ እንደ ፐርማነንት ፋክት ነው የሚቆጠረው። እንዲሁም ደግሞ የሆነ ቦታ ስንኖር እንደ ፐርማነንት ጀነራል ፋክት ነው የሚወሰደው። ያ ደግሞ የሚገለጸው በፕሬዘንት ሲምፕል ነው። ሰብጀክቱ ደግሞ ሲንጉለር ነው። ስለዚህ ሲንጉለር ሰብጀክት ሲሆን ቤዝ ቨርብ ፕላስ ኤስ ወይም ኤስን እንወስዳለን። በወርክ ኬዝ ኤስን ጨምረን ወርክስ ይሆናል ማለት ነው። ወደሚቀጥለው ጥያቄ እናልፋለን። ወደ ጥያቄ ተራ ቁጥር 4 አለፍን። one of my students usually absent on Fridays. on Fridays እዚህ ጋር ኤስ ሲጨመር on Fridays የሚለው አርብ ማለት ነው። ድግግሞሹን ያሳያል። አርብ የሚል ትርጉም ይኖረዋል። ለዚህ ትክክለኛው መልስ የቱ ነው? ትክክለኛው መልስ ቢ ነው። ቢ ካላችሁ ኤክሰለንት። ለምንድን ነው ቢ ነው ያልነው ካልን እዚህ ጋር usually የሚለው adverb of frequency አለ recurring or habitual actionን ነው የሚያሳየን። on Fridays የሚለው አርብ እሱም ድግግሞሽን የሚያሳይልን ነው። ስለዚህ ይሄ repeated ወይ habitual or routine ነው ማለት ነው። ስለዚህ ሩቲን ነገሮችን በሲምፕል ፕሬዘንት ቴንስ ነው የምንገልጸው ማለት ነው። ሲምፕል ፕሬዘንት ቴንስ ሆኖ ደግሞ እዚህ ጋር ሳብጀክቱ ማን ነው ጥያቄው። የዚህ አረፍተ ነገር ሰብጀክት ስቱደንትስ የሚለው ሳይሆን ዋን የሚለው ነው። ከተማሪዎቼ ውስጥ አንዱ። ስለዚህ ሲንጉለር ቨርብን ይወስዳል። ለሲንጉለር ሰብጀክት ቨርብ ቱ ቢ ፕሬዘንት ቴንሱ ደግሞ ኢዝ ነው የሚሆነው። ስለዚህ ትክክለኛው መልስ ቢ ነው ማለት ነው። እንደገባችሁ ተስፋ አደርጋለሁ። ቅድም እንደነገርኳችሁ ቨርብ ቱ ቢ ሬጉላር ነው። ኤስን ወይም ኤስን ሳይሆን የሚጨምረው ለአይ ከሆነ አም፣ ለነዚህ ከሆነ እንደዚህ። ለሰርድ ፐርሰን ሲንጉለር ሲሆን ደግሞ ኢዝን እንወስዳለን። ይሄንን በሌላ ፕሬዘንቴሽን በሌላ አይነት መልኩ ባስቀምጠው እንደዚህ ይሆናል ማለት ነው ቨርብ ቱ ቢ። ወደሚቀጥለው ጥያቄ እናልፋለን። ቀጥሎ የምናገኘው ጥያቄ how often your brother visit museums? You have 10 seconds. The correct answer is B ካላችሁ ኤክሰለንት። ነገር ግን ለምንድን ነው ቢ ሆነው? እንግዲህ እዚህ ጋር how often ይላል። often adverb of frequency ነው፣ ድግግሞሽን የሚያሳይ ነው። ድግግሞሽ ደግሞ ሀቢትን ወይም ፐርማነንት ስቴትን የሚያሳይ ነው። ስለዚህ የአረፍተ ነገር ሲምፕል ፕሬዘንት ቴንስ ነው የሚሆነው ማለት ነው። ሲምፕል ፕሬዘንት ቴንሶች ደግሞ ወደ ጥያቄ ሲቀየሩ ዱ ወይም ዳዝን ተጠቅመን ነው። ሰብጀክቱ ፕሉራል ከሆነ ዱ፣ ሰብጀክቱ ሲንጉለር ከሆነ ዳዝን ተጠቅመን ነው ሲምፕል ፕሬዘንት ቴንስን ወደ ጥያቄ የምንቀይረው ማለት ነው።
እዚህ ጋር ይሄዱላችሁ በዚህ መልኩ አስቀምጬላችኋለሁ። በሚቀጥለው ስላይድ ላይ በሌላ አይነት ፕሬዘንቴሽን አስቀምጥላችኋለሁ። ይሄ ፖዚቲቭ ስቴትመንት ነው እንበል። ፖዚቲቭ ስቴትመንት ሲሆን እዚህ ጋር ቨርብ ዋንን ነው የምንወስደው። እዚህ ጋር ደግሞ ቨርብ ዋን ፕላስ ኤስ ወይም ኤስን እንወስዳለን። ወደ ጥያቄ ስንቀይረው ደግሞ ምንድነው የሚሆነው? እነዚህ ሰብጀክቶች ከሆኑ ዱ አስቀድመን ከዛ ሰብጀክቱን ወይም ፕሉራል ናውንን ዱ ፕላስ እነዚህ ይሆናሉ ማለት ነው። ከዛ ደግሞ ሰብጀክቶቹ እነዚህ ከሆኑ እዚህ ጋር አስቀድመን የምናስገባው ዳዝ ነው ማለት ነው። ከዛ ቀጥሎ የሚገባው ቨርብ ዋን ነው። እዚህ ጋር መግባት ያለበት ቨርብ ዋን ነው። ለምን ካልን ሲንጉለር መሆኑን የሚገልጽልን እዚህ ጋር ኢኤስ አለ። ስለዚህ እዚህ ጋር ደግመን ኤስን አንጨምርም ሰብጀክቶቹ ሲንጉለር ቢሆኑም። ብዙ ተማሪዎች ብዙ ጊዜ የሚሳሳቱት ይሄንን ነው። እዚህ ጋር ዳዝ ካለ እዚህ ጋር ኤስን አንጨምርም። እዚህ ጋር ዳዝ እዚህ ጋር ኢኤስን ጨመርን ደብል ሲንጉለር ተጠቀምን ማለት ነው። እና ያ ደግሞ አንግራማቲካል ነው በእንግሊዘኛ። ስለዚህ ያንን በዛ መልኩ መረዳት አለባችሁ። ወደሚቀጥለው ጥያቄ ያለፍን። ጥያቄ ተራ ቁጥር 6 neither of my parents Japanese. You have 10 seconds. The correct answer is B speaks የሚለው ነው። speaks ካላችሁ excellent። ግን ለምን መጀመሪያ ላይ የዚህ አረፍተ ነገር ሰብጀክት የቱ ነው? ፓረንትስ የሚለው ነው ወይስ ኒዘር የሚለው ነው? ትክክለኛው መልስ ኒዘር የሚለው ነው። ኒዘር ማለት ደግሞ ኖት ዘ ዋን ኖት ዘ አዘር ማለት ነው። ወላጆቼ እያለ ነው። አባቴም እናቴም አይናገሩም እያለ ነው ማለት ነው። አይችሉም እያለ ነው ማለት ነው። ኦኬ ሰብጀክቱ ኒዘር የሚለው ነው፣ ሲንጉለር ነው። ከዛ ደግሞ ቴንሱ ስካልን ቋንቋ መናገር ፐርማነንት ፋክት ወይም ሎንግ ተርም ስቴት ነው፣ ኖት ቴምፖራሪ አክሽን። ሎንግ ተርም ስቴት ወይም ፐርማነንት ፋክት ደግሞ ከሆነ ፕሬዘንት ሲምፕል ቴንስን እንጠቀማለን ማለት ነው። ስለዚህ የዚህ አረፍተ ነገር ሰብጀክት ኒዘር የሚለው ሲንጉለር ነው። ስፒክ የሚለው ቨርብ ላይ ኤስን ጨምረን ስፒክስ የሚለው ትክክለኛ መልስ ይሆናል ማለት ነው። ወደሚቀጥለው ጥያቄ ያለፍን። ይሄ ጥያቄ ቦነስ ነው፣ ነፃ ነው፣ በቃ በሉት። ይሄ ማንበቡ ላይ አያስፈልገውም። እስኪ 10 ሰከንድ ልስጣችሁ። ይሄ ጄነራል ትሩዝ ነው። ጄነራል ትሩዝ ፋክቶች ሳይንቲፊክ ፋክቶች የሚገለጹት በምንድነው? በሲምፕል ፕሬዘንት ቴንስ ነው ማለት ነው። the earth revolves around the sun, the sun rises in the east, the sun sets in the west ስንል ጄነራል ትሩዝ ነው። ስለዚህ ጄነራል ትሩዝ ደግሞ የሚገለጸው በሲምፕል ፕሬዘንት ቴንስ ነው። ሲምፕል ፕሬዘንት ቴንስ ላይ the earth የሚለው ሲንጉለር ሰብጀክት ነው። ስለዚህ ሪቮልቭ ላይ ኤስን ጨምሮ ሪቮልቭስ እናደርገዋለን ማለት ነው። ዲ ትክክለኛና ብቸኛው አማራጭ ነው ማለት ነው። ስለዚህ በአጠቃላይ ጄነራል ትሩዞችን በዚህ በዲያግራም ብናይ ዘ ፓስት አለ፣ ዘ ፊውቸር አለ። እንደዚህ ጄነራል ትሩዞች ጄነራል እንደዚህ ፐርማነንት ናቸው። ትላንትም የነበረ ዛሬም ያለ ወደፊትም ሊሆን የሚችል አይነት ነገርን የምንገልጸው በሲምፕል ፕሬዘንት ቴንስ ነው ማለት ነው። ይሄንን በዚሁ እናልፈዋለን። የሚቀጥለው ጥያቄ two of my students exceptionally talented. You have 10 seconds. ትክክለኛው መልስ ኤ ነው። ለምንድነው ኤ ያልነው ካልን እዚህ ጋር መጀመሪያ ሰብጀክት ቨርብ አግሪመንት ሩል ማየት አለብን። እዚህ ጋር ሰብጀክቱ ስቱደንትስ የሚለው ሳይሆን ቱ የሚል ነው። ቱ የሚለው ፕሉራል ሰብጀክት ነው። ስለዚህ ፕሉራል ቨርብ መውሰድ ነው ያለብን። ሌላው እንግዲህ መጠየቅ ያለብን ፕሉራል ቨርብ ሆኖ ፕሬዘንት ነው ወይስ ፓስት ካልን ኤክሰፕሽናሊ ታለንትድ መሆናቸው ጠፍቶ ካልሆነ ይሄ being talented is ongoing long term state or characteristic ነው። ስለዚህ ኤክሰፕሽናሊ ታለንትድ ነበሩ ሳይሆን አሁንም ናቸው ብለን ካሰብን ኤ አር ትክክለኛ መልስ ነው የሚሆነው ማለት ነው። ኤክሰፕሽናሊ ታለንትድ የሆኑ ተማሪዎች አሉኝ አሁን የሚል ነው። ቀጥሎ የምናገኘው ጥያቄ ተራ ቁጥር 9 yesterday I ate a delicious pizza for dinner. You have 10 seconds. The correct answer is C 8 ካላችሁ ኤክሰለንት። ነገር ግን ለምንድነው 8 ያልነው ካልን እዚህ ጋር yesterday የሚል አለ። yesterday የሚለው finished time expression ነው። ስለዚህ መጠቀም ያለብን verb to ነው። simple past tenseን verb to እንጠቀማለን። ስለዚህ የኢት
ቨርብ ቱ ፎርሙ ኤት ይሆናል ማለት ነው። አንድ አረፍተ ነገር ደግሞ ሲምፕል ፓስት ቴንስን እንደሚከተል ሲግናል ወይም ሂንት ሊሰጡን የሚችሉ ማርከር የሆኑ ወርዶች ወይም ፍሬዞች እነማን ናቸው? yesterday ሊሆን ይችላል፣ 2 minutes ago 3 minutes ago 5 months ago ሊሆን ይችላል፣ last month last year last minute ሊሆን ይችላል፣ in 1999 2020 ሊሆን ይችላል፣ in July in September in October ሊሆን ይችላል፣ in summer in winter ሊሆን ይችላል። እንግዲህ ሲምፕል ፓስትን ደግሞ ዲያግራማቲካሊ ስንገልጸው this is the present this is the past this is the future እዚህ ጋር የሆነ ፊኒሽድ የሆነ አክሽን አለ እሱን የምንገልጽበት በቨርብ ቱ ነው ማለት ነው። ይሄንን ነገር የምንገልጽበት ቨርብ ቱ ነው ማለት ነው። ይሄንን በዚሁ እንድትረዱ ፈልጋለሁ። ወደሚቀጥለው ጥያቄ ያለፍን። ጥያቄ ተራ ቁጥር 9 did they a delicious pizza for dinner yesterday ይላል። yesterday ተሰምሮበታል። እስኪ ለዚህ ጥያቄ ትክክለኛው መልስ የቱ ነው? The correct answer is A it ካላችሁ excellent። ነገር ግን እዚህ ጋር yesterday የሚል አለ እንዴት ሆኖ ነው verb 1ን የምንጠቀመው ልትሉ ትችላላችሁ። ይሄ ብዙ ጊዜ ብዙ ተማሪዎች የሚሰሩት ስህተት ነው፣ ኮመን ሚስቴክ ነው። እንግዲህ ይሄ ፓስት መሆኑን እናውቃለን። ነገር ግን ይሄ ፓስት መሆኑን እዚህ ጋር ያለው auxiliary verb እየገለጸልን ነው did የሚል። ስለዚህ did ካለ ከdid ቀጥሎ ሁሌ verb 1 ነው መሆን ያለበት። ደብል ፓስት አንጠቀምም። did ካለ ያ yesterday ሲሆን verb 2ን እንጠቀማለን የሚለው ህግ ይሻራል ማለት ነው። ዱ ዳዝ እና ዲድ ካሉ ከነሱ ተከትሎ ሁሌ መግባት ያለበት verb 1 ነው ማለት ነው። ለፕሬዘንት ቴንስ ዱና ዳዝን እንጠቀማለን፣ ለፓስት ቴንስ ደግሞ ዲድን እንጠቀማለን። ጥያቄ ፎርም ስናረግ ማለት ነው። ጥያቄ ፎርም ስናረግ እዚህ ጋር ዲድን ስንጠቀም እዚህ ጋር ሁሌ verb 1 ነው መግባት ያለበት ማለት ነው። ብዙ ጊዜ ብዙ ተማሪዎች ፓስት ታይም ማርከር ሲያዩ ዲድ ቢኖርም verb 2 ነው የሚጠቀሙት። ያ ስህተት ነው። ይሄንን እንዳታረጉ ማለት ነው። ወደሚቀጥለው ጥያቄ እናልፋለን። ቀጥሎ የምናገኘው ጥያቄ ተራ ቁጥር 10 they Lake Victoria 3 years ago. You have 10 seconds. The correct answer is B visited ካላችሁ ኤክሰለንት። እዚህ ጋር ይሄ ታይም ማርከር አለ 3 years ago የሚል ይሄ finished time expression ነው። እንደዚህ finished time expression ሲኖር simple past tense ነው የምንጠቀመው። verb 2ን እንወስዳለን ማለት ነው። የቪዚት verb 2 ደግሞ visited ነው። ቅድም እንዳልነው ሲግናል ወርዶቹ እነዚህ ናቸው። ይሄ ኤጎ የሚል ነው 3 years ago የሚል ነው። ስለዚህ ትክክለኛውና ብቸኛው አማራጭ ቢ ነው ማለት ነው። ቀጣዩ ጥያቄ ተራ ቁጥር 11 keep quiet the children their lesson 10 ሰከንድ። The correct answer is A are revising ካላችሁ excellent። ለምንድን ነው A ያልነው? እዚህ ጋር keep quiet የሚል አለ። ይሄ ደግሞ ሲግናል ወርድ ነው። ይሄ ነገር ድርጊቱ the moment of speaking happen እያደረገ እንደሆነ የሚያመለክትልን ሲግናል ወርድ ነው ማለት ነው። ታይም ማርከራችን the thing is happening right at the moment። ይሄ ደግሞ የሚገለጸው በፕሬዘንት ኮንቲኒዩስ ቴንስ ነው። ፕሬዘንት ኮንቲኒዩስ ቴንስ ደግሞ ሴንቴንስ ስትራክቸሩ ሰብጀክት አለ። ከዛ ከነዚህ verb to be ፎርሞች አንዱን እንወስዳለን በሰብጀክቱ መሰረት ማለት ነው። ከዛ verb ingን እንወስዳለን ማለት ነው። ሰብጀክቱ ምንድነው? the children የሚል ነው፣ ልጆቹ። ስለዚህ ፕሉራል ነው። አርን እንወስዳለን፣ verb ingን እንወስዳለን ማለት ነው። ሲግናል ወርዶቹ ወይም ሂንቶቹ ታይም ማርከሩ now at the moment look listen እንደዚህ አይነት ወርዶች ካሉ ሲግናል ወርድ ሊሆኑ ይችላሉ። አረፍተ ነገሩ ፕሬዘንት ኮንቲኒዩስ ቴንስ ለመሆኑ ማለት ነው። ይሄንን ነገር ግራፊካሊ ለመግለጽ ይሄ now the present ነው፣ the past አለ፣ the future አለ። ከዛ የሆነ አክሽን አሁን happen እያደረገ ያለን አክሽን የምንገልጽበት ቴንስ ፕሬዘንት ኮንቲኒዩስ ቴንስ ነው። ይሄንን በዚሁ እናልፈዋለን ማለት ነው። ቀጥሎ የምናገኘው ደግሞ listen the baby and we have to go and soothe him ይላል። ትክክለኛው መልስ የቱ ነው? ትክክለኛው መልስ C is crying የሚል ነው። ለምን ካልን ሊስን የሚለው
ድርጊቱ አሁን እየተፈጸመ እንደሆነ አመልካች ነው ማለት ነው። ስለዚህ አሁን እየተፈጸመ ላለ ነገር ደግሞ የምንጠቀመው ቴንስ ፕሬዘንት ኮንቲኒዩስ ቴንስ ነው ማለት ነው። ፕሬዘንት ኮንቲኒዩስ ቴንስ ደግሞ ሰብጀክት አለ፣ ከዛ ከነዚህ ቨርብ ቱ ቢዎች አንዱን በሰብጀክቱ መሰረት ማለት ነው። ከዛ አይኤንጂ ፎርም ኦፍ ዘ ሜይን ቨርብ እንወስዳለን። ስለዚህ እዚህ ጋር ዘ ቤቢ የሚለው ሲንጉለር ሰብጀክት ነው። ሲንጉለር ቨርብ እንወስዳለን፣ አይኤንጂን እናስከትላለን ማለት ነው። በጣም ቀላል ነው። አሁን ወደሚቀጥለው ጥያቄ እናልፋለን። ወደሚቀጥለው ጥያቄ ስናልፍ ጥያቄ ተራ ቁጥር 13ን እናገኛለን። she feels tired so she to join us tonight. the correct answer is D doesn't want የሚል ነው ማለት ነው። ለምን ካልን አረፍተ ነገሩን ማየት አለብን። she feels tired ይላል። ድካማት እየተሰማት ነው። ድካም ሲሰማት ጆይን ልታረገን ትፈልጋለች? አትፈልግም። ስለዚህ ኔጌቲቭ መሆን አለበት። አትፈልግም። ስለዚህ ይሄ ጀነራል ፕሬዘንት ሲቹዌሽን ነው። ጀነራል ፕሬዘንት ሲቹዌሽን ሲሆን ደግሞ ፕሬዘንት ሲምፕል ሴንቴንስ ስትራክቸርን እንጠቀማለን። ይሄ ቨርብ ራሱ ደግሞ ስቴት ቨርብ ነው። ለስቴት ቨርብ አይኤንጂ ፎርምን አንጠቀምም። ሲምፕል ፕሬዘንት ቴንስን ነው የምንጠቀመው። ሲምፕል ፕሬዘንት ቴንስን ደግሞ ወደ ኔጌቲቭ ለመቀየር የምንጠቀምበት ፎርሙላ ሰብጀክቱ ይኖራል። ሰብጀክቱ ፕሉራል ከሆነ ዱን፣ ሰብጀክቱ ሲንጉለር ከሆነ ዳዝን ተጠቅመን ከዛ ኖትን አስገብተን ከዛ ቨርብ ዋንን እናስከትላለን ማለት ነው። እስኪ በሌላ ፎርም በሌላ አገላለጽ እንየው። ይሄ ሁሌ ዱ ፕላስ ኖት ፕላስ ቨርብ ዋንን ነው የሚወስደው። ሰብጀክቱ ደግሞ ሲንጉለር ከሆነ ዳስ ፕላስ ኖት ፕላስ ቨርብ ዋን ይሆናል ማለት ነው። ስለዚህ በዚህ ኬዝ ቨርብ ዋን፣ በዚህም በሲንጉለር ኬዝ እዚህ ጋር ዳስ ስላለ እዚህ ጋር ይሄ ቨርብ ዋን መሆን አለበት ማለት ነው። ስለዚህ ያንን የሚገልጽልን ብቸኛው አማራጭ ይሄ ነው ማለት ነው። ለምንድን ነው ይሄ ያልሆነው ካልን ዳዝን ከወሰድን ይሄ ቨርብ ዋን ነው መሆን ያለበት፣ ኤስን መጨመር የለበትም። ካልሆነ ደብል ሲንጉለር ሆነ ማለት ነው። በደንብ እንደተረዳችሁት ተስፋ አደርጋለሁ። ወደሚቀጥለው እናልፋለን። ቀጥሎ የምናገኘው ጥያቄ my sister is very busy she much free time. you have 10 seconds. the correct answer is C ካላችሁ excellent. my sister is very busy ይላል። እህቴ በጣም ቢዚ ናት። ስለዚህ ማች ፍሪ ታይም የላትም ማለት አለብን ማለት ነው። ኔጌቲቭ መሆን አለበት። ቴንሱ ደግሞ እዚህ ጋር ኢዝ ስላለ በዚህ በኩልም ፕሬዘንት መሆን አለበት ማለት ነው። ፕሬዘንት ሲምፕልን ኔጌቲቭ ለማድረግ ደግሞ ቅድም እንዳየነው ሰብጀክቱ እዚህ ጋር ማይ ሲስተር የሚለው በሺ ይተካል። ስለዚህ ሺ ከዛ ዳስ ከዛ ኖት ከዛ ቤዝ ቨርብ ነው የሚገባው ማለት ነው። እዚህ ጋር ቤዝ ቨርብ ወይም ቨርብ ዋን መሆኑን ልብ እንድትሉ። ለምን እዚህ ጋር ዳስ ስላለ እዚህ ጋር ሌላ ሲንጉላር አንጠቀምም ማለት ነው። ስለዚህ ዲድ የሚለው ፓስት ነው፣ ይሄ አይሆንም። ሃዝ የሚለው ኔጌቲቭ የለውም፣ አንጠቀምም። ስለዚህ ኤ ዳዝንት ሃዝ እና ሲ ዳዝንት ሃቭ የሚሉ አማራጮች ብቻ ይቀራሉ ማለት ነው። እዚህ ጋር ሃዝ አይሆንም፣ ሃዝ የሚለው ሲንጉለር ነው፣ መሆን ያለበት ዳዝንት ሃቭ ነው ማለት ነው። ቨርብ ዋን ፎርም ኦፍ ቨርብ ቱ ሃቭ ኢዝ ሃቭ ነው ማለት ነው። ስለዚህ አንዳንድ ልጆች እዚህ ጋር ሲንጉለር መሆኑን ስለሚያዩ እዚህ ጋር ይመጡና ዳዝንት ሃዝ ይላሉ። ለምን ሺ ስለሆነ ሃዝን ይወስዳል በማለት ማለት ነው። ስለዚህ ኦልዌይስ ዳዝንት ካለ ቨርብ ዋን መሆን አለበት። ስለዚህ በድጋሚ ይሄንን በአጽንኦት ነግራቸዋለሁ። ወደሚቀጥለው እናልፋለን። ቀጥሎ የምናገኘው ጥያቄ ተራ ቁጥር 15 they normally eat at home but they at restaurant at the moment. you have 10 seconds. the correct answer is C እዚህ ጋር ኖርማሊ ዩዥዋሊ የሚያደርጉትን ነው ኢት አት ሆም። ስለዚህ ይሄ ሃቢቹዋል አክሽናቸው ነው። ነገር ግን አሁን ምን እያደረጉ ነው? at the moment ውጪ ሬስቶራንት እየበሉ ነው። ስለዚህ እነሱ ሰብጀክቱ ፕሉራል ስለሆነ ፕሉራል ቨርብ መውሰድ አለበት። ነገሩ ደግሞ at the moment የሚል ስላለ አክሽን ኢን ፕሮግሬስ ነው። ቨርብ አይኤንጂ ፎርምን መጠቀም አለብን ማለት ነው። የተከተልነው ሴንቴንስ ስትራክቸር ይሄ ነው ማለት ነው። እንዲሁም ደግሞ ከነዚህ ሲግናል ወርዶች ውስጥ at the moment የሚለው ይሄኛው ነገሩ
ፕሬዘንት ኮንቲኒዩስ ቴንስ መሆኑን ይገልጽልናል ማለት ነው። ዲያግራማቲካሊ ብናየው this is the present, this is the past, this is the future እዚህ ጋር happen እያደረገ ያለ ነገር አለ እሱን የምንገልጽበት ፕሬዘንት ኮንቲኒዩስ ቴንስ ነው። ይሄንን በዚሁ እናልፋለን። ቀጥሎ የምናገኘው ጥያቄ for now she is living abroad but permanently she in Canada. You have 10 seconds. The correct answer is A ካላችሁ ኤክሰለንት። ለምንድነው A ያልነው ካልን እዚህ ጋር ሁለት ፓርት አሉት። የመጀመሪያው ፓርት ቴምፖራሪ ሲቹዌሽን ነው የሚያሳየው፣ በፕሬዘንት ኮንቲኒዩስ ቴንስ ነው የሚገለጸው። for now ለአሁኑ ውጪ እየኖረች ነው። ነገር ግን ፐርማነንትሊ የሚል አለ she in Canada። ፐርማነንት ሲቹዌሽን ደግሞ የሚገለጸው በፕሬዘንት ሲምፕል ነው። በፕሬዘንት ሲምፕል ጊዜ እዚህ ጋር ሰብጀክቱ ማን ነው? ሺ ናት። ስለዚህ ሰብጀክት ፕላስ ሲንጉለር ቨርብ ከሆነ ቨርብ ዋን ላይ ኤስ መጨመር አለበት። ስለዚህ ሊቭስ የሚለው ትክክለኛውና ብቸኛው አማራጭ ይሆናል ማለት ነው። በነገራችን ላይ ይሄ ቴምፖራሪ እና ፐርማነንት ሲቹዌሽን ብዙ ጊዜ ፈተና ላይ ይመጣል። አንዳንዴ ይሄኛው ተሰጥቶ ይሄኛው ዳሽ ይተውና እዚህ ጋር ምን ሊሆን ይችላል ተብሎ ይጠየቃል። ስለዚህ ተጨማሪ ማብራሪያ ልስጣችሁ። እዚህ ጋር she is living abroad for now ለአሁኑ፣ ነገር ግን ፐርማነንትሊ ካናዳ ነው የምትኖረው ነው። ለጊዜው አብሮድ ለምሳሌ ዩኤስኤ እየኖረች ሊሆን ይችላል፣ ግን ፐርማነንትሊ ካናዳ ነው የምትኖረው ነው። ይሄንን በዚህ መልኩ እንድትረዱ ትፈልጋለሁ። ሌላ ጊዜ ሌላ አይነት ጥያቄ ስለሚመጣ ማለት ነው። ጥያቄውን መመለስ ብቻ ሳይሆን ለሌሎች ጥያቄዎችም መዘጋጀት ስለሆነ ዋናው ዓላማው ተጨማሪ ማብራሪያ ሰጣለሁ። በዲያግራም እዚህ ጋር ላሳያችሁ ቴምፖራሪ አክሽን እና ፐርማነንት አክሽን የሚሆንበት ጊዜ ማለት ነው። ይሄ ናው ነው፣ ይሄ ዘ ፓስት ነው፣ ዘ ፊውቸር አለ። እንደዚህ ይሆንና የሆነ ፐርማነንት ፋክት ነው። እሷ she lives in Canada but now for the moment ሌላ ቦታ ነው የምትኖረው። she drives her own car የራሷን መኪና ነው የምትነዳው። but at the moment she is driving her dad's car because her car is in garage እንላለን ማለት ነው። ለምን is driving ነው? የአባቷን መኪና እየነዳች ነው ለጊዜው፣ የሷ መኪና ጋራጅ ስለገባ የሚለውን በዚህ መልኩ ነው የምንገልጸው ማለት ነው። ፐርማነንት አክሽኑን በሲምፕል ፕሬዘንት፣ ቴምፖራሪ አክሽኑን ደግሞ በፕሬዘንት ኮንቲኒዩስ እንገልጻቸዋለን ማለት ነው። ይህንን ምሳሌ ማየት ትችላላችሁ። ወደሚቀጥለው እንሄዳለን። while we were cooking our neighbors loudly. You have 10 seconds. The correct answer is A were playing. እኛ ምግብ እየሰራን ጎረቤቶቻችን ድምጻቸውን ከፍ አድርገው እየዘፈኑ ነበር ነው። ስለዚህ two ongoing parallel actions ነበሩ። two simultaneous ongoing past action ነበረ። ይሄንን በዲያግራም ባሳያችሁ በጣም ደስ ይለኛል። ይሄ ዘ ፕሬዘንት ነው፣ ይሄ ዘ ፓስት፣ ይሄ ዘ ፊውቸር። two ongoing parallel actions ነበሩ፣ ኩኪንግ እና ሲንጊንግ። አንዱ አንዱን ኢንተራፕት ያደረገ ሳይሆን ሁለቱም ፓራላሊ ኦንጎይንግ የነበሩ ፓስት አክሽኖች ነበሩ ማለት ነው። እንደዚህ አይነት ፓስት ፓራላል አክሽኖችን የምንገልጸው በፓስት ኮንቲኒዩስ ቴንስ ነው ማለት ነው። ሰብጀክት ፕላስ በሰብጀክቱ መሰረት ወዝን ወይም ዌርን እንጠቀማለን። ከዛ ቨርብ አይንጂ ይመጣል ማለት ነው። እዚህ ጋር ሰብጀክቱ ፕሉራል ስለሆነ ዌርን እንጠቀማለን። ይሄ ብዙ ጊዜ ስለሚጠየቅ ተጨማሪ ማብራሪያ ብሰጥበት በጣም ደስ ይለኛል። ናው we have the past, we have the future ማለት ነው። እዚህ ጋር specific time in the past አለንበል but that specific time in the past የሆነ ongoing action ነበረ። watching football ሊሆን ይችላል። ከዛ ሌላ parallel ongoing action አለ። studying English ነው እንበል። ሰሞኑን የዓለም ዋንጫ እየተከናወነ ነው። እነሱ እግር ኳስ ሲያዩ እኔ ደግሞ እንግሊዘኛ እያጠናው ነበረ። they were watching football while I was studying English ይሆናል ማለት ነው። ስለዚህ two past simultaneously ongoing actions ነበሩ ማለት ነው። ቱንም በፓስት ኮንቲኒዩስ ቴንስ ነው የምንገልጻቸው ማለት ነው። ስለዚህ እነዚህ ሁለት ፓስት ፓራላል አክሽኖች ናቸው። ነገር ግን ሌላ ኮመን የሆነ ጥያቄ አለ። አሁን ወደዛ እናልፋለን። when I was driving home someone my name. What is the correct answer?
the correct answer is D ወደ ቤት እየነዳው የሆነ ሰው ስሜን ጠራኝ ነው። ይሄ ongoing action ነው፣ long action ነው። እዚህ ጋር ያለው ግን interruption ነው፣ short lived ነው። ስለዚህ ይሄ long ongoing actionን በpast continuous tense እንገልጸዋለን። እዚህ ጋር ያለውን interruption ደግሞ በsimple past እንገልጸዋለን ማለት ነው። እነዚህን የምንገልጽበት ሴንቴንስ ስትራክቸር እንዴት ነው? ሰብጀክት አለ፣ በሰብጀክቱ መሰረት was ወይም were፣ ከዛ verb ing፣ ከዛ ደግሞ በዚህ በኩል ሰብጀክት ፕላስ verb to ይሆናል ማለት ነው። ስለዚህ በዚህ በኩል ምን እንጠብቃለን? ሰብጀክት ፕላስ verb to። እንግዲህ በዲያግራም ለማየት ያክል ፕሬዘንት አለ፣ ፓስት አለ፣ ፊውቸር አለ። I was driving then all of a sudden somebody called። ስለዚህ እቺ አጭሯ ኢንተራፕሽኗ የምትገለጸው በሲምፕል ፓስት፣ ይሄኛው ደግሞ was driving በፓስት ኮንቲኒዩስ ቴንስ ይገለጻል ማለት ነው። ሌላ ተጨማሪ ዲያግራም ላምጣላችሁ። ቅድም አይተነው የነበረውን ዲያግራም በሌላ መልኩ እናመጣዋለን። እዚህ ongoing background action ነበረ፣ እሱ የሚገለጸው በፓስት ኮንቲኒዩስ ነው። ድራይቪንጉ ነበረ፣ I was driving እየነዳው ነበረ። ከዛ all of a sudden somebody called። እቺ at a specific time in the past የተከሰተችው ነገር ብልጭ ያለችው ኢንተራፕሽን ናት። እሷ የምትገለጸው በሲምፕል ፓስት ነው። ይሄንን በዚህ መልኩ እንድትረዱ ተፈልጋለሁ። የሚቀጥለውን ጥያቄ እናያለን። After the children dinner we watched a movie. You have 10 seconds. ዲ ካላችሁ ኤክሰለንት። ዲ had finished የሚለው ትክክለኛው መልስ ነው። ለምን ካልን ሁለት completed past actionዎች ነበሩ። ቀድሞ የመጣው past action የሚገለጸው በpast perfect ነው። past perfect ደግሞ had plus verb 3 ነው። እስኪ በዲያግራም እንየው። this is now we have the past we have the future። እዚህ ጋር የሆነ ድርጊት ነበረ፣ እዚህ ጋርም ነበረ። two past actionዎች አሉ። ስለዚህ እዚህ ጋር ያለው አክሽን የሚገለጸው በpast perfect ነው ማለት ነው። እዚህ ጋር ያለው ደግሞ በሲምፕል ፓስት ማለት ነው። ስለዚህ የተጠየቀው ጥያቄ ስለዚህኛው ሳይሆን ስለዚህኛው ስለሆነ ስለዚህ ይሄኛው በፓስት ፐርፌክት ቴንስ ይገለጻል ማለት ነው። ተጨማሪ ማብራሪያ ለመስጠት ያክል we have past perfect ማለት ደግሞ past before past ማለት ነው። we talk about two pasts, one happened before the other ማለት ነው። we have now we have the past we have the future። የሆነ ድርጊት እዚህ ጋር አለ። ቢ ሪሰንት ፓስት አለ። ከሱ በፊት ደግሞ ኤ ዲፕ ፓስት አለ። ይሄ ኤ የሚገለጽበት ዲፕ ፓስቱ ወይም ፓስት ቢፎር ፓስቱ የሚገለጽበት ቴንስ ፐርፌክት ቴንስ ነው ማለት ነው። ስለዚህ ኤ በፐርፌክት ቴንስ ይገለጻል፣ ቢ በሲምፕል ፓስት ይገለጻል ማለት ነው። ምሳሌዎችን ከፈለጋችሁ እነዚህ ማየት ትችላላችሁ። ወደሚቀጥለው ጥያቄ እናልፋለን። ጥያቄ ተራ ቁጥር 20 after the guests we cleaned the house ይላል። We have 10 seconds. A had left ካላችሁ ትክክል። ለምን? ከጥያቄ ተራ ቁጥር 19 ጋራ ተመሳሳይ ነው። ሁለት ፓስት አክሽኖች አሉ። one was completed before another other one። ቀድሞ completed የሆነው የሚገለጸው በፓስት ፐርፌክት ቴንስ ነው። ፓስት ፐርፌክት ቴንስ ደግሞ had plus verb 3 ነው። verb 3 form of leave is left፣ ከዛ had left ይሆናል ማለት ነው። እንግዶቹ ሄዱ፣ ከዛ በኋላ ነው ቤቱ ተጸዳው። ስለዚህ ቀድሞ የሆነው በፓስት ፐርፌክት ተገለጸ ማለት ነው። ጥያቄ ተራ ቁጥር 20 ላይ ነው ያለነው። 40 ጥያቄዎች ናቸው ያሉን። ስለዚህ ይሄ ቪዲዮ እየረዘመ ነው እየተንዛዛ እንዳይሆን በሚል እዚህ ጋር ለማቆም እገደዳለሁ። ነገር ግን እናንተ ማብራሪያው ተመችቶናል፣ ጥያቄዎቹ አሪፍ ናቸው የምትሉ ከሆነ አሳውቁኝ። ቀሪዎቹን 20 ጥያቄዎች በሚቀጥለው ሰራለሁ ማለት ነው። የናንተ ኮሜንት ከሌለ እንዳልተመቻችሁ አድርጌ ስለማይ ከዚህ በኋላ ያሉትን ጥያቄዎች አልሰራቸውም ማለት ነው። ስለዚህ ኮሜንት ማድረጉን እንዳትረሱ። በነገራችን ላይ እነዚህን ቪዲዮዎች የምሰራው ለሀገሬ ልጆች ለመጪው ትውልድ ምን ማድረግ እችላለሁ የሚለውን ሳስብ ባስተምር ማቀውን ባሳውቅ በሚል ነው ማለት ነው። በዛ መንፈስ ነው እነዚህን ቪዲዮዎች እየሰራሁት ያለሁት። ስለዚህ ለብዙ ሰው እንዲደርስ ተደራሽነታችንን ይሰፋ ሼር ማድረጉን ኮሜንት ማድረጉን እንዳትረሱ። በሚቀጥለው ቪዲዮ እስክንገናኝ ድረስ በያላችሁበት ሰላማችሁ ይብዛ፣ ዕውቀታችሁ ይስፋ። ፈተና ያላችሁ ሰዎች መልካም እድል ብያለሁ። ባይ ባይ። see you next time።